ገና ልጅ ነህ እኮ አንተ በዚህ እድሜ አትጨነቅ ምናምን። ለምንድን ነው ማልጨነቀው? ምን ኖሮኝ ምን ይዤ ነው ማልጨነቀው? እግዚአብሔር የነገን ፈጣሪ ያውቃል። እንካያችን ያዝባት ጠጣ ጫጭስ ቃም ምናምን አላጨስም አልቅም ጥምብ ፋራ ነኝ። እግዚአብሔርን ነው ማለት አትጨናነቅ ምናምን እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ ብሩኬ በጧቱ ደግሞ ስቶሪ ላይ አድርጓል ይሄ መልእክትና እነዚህ አወዛጋቢ የሆኑ ልጆች እንግዲህ እያወዛገቡን ነው እና አላህ በያሉበት ሰላም ያድርጋቸው፣ ሰላም ይሆኑልን። ሰላማቸውን፣ ፍቅራቸውን፣ ደስታቸውን ነው ሁሌም የምንመኘውና ሁሌም ፈጣሪ ይጠብቃቸው እና አሁንም ይሄን ነገር ስታዩ እንግዲህ እንዳትጨናነቁ። ዛሬ እንግዲህ ምን እንደሚለቀቅልን አናቅም። ያው መምጣት አለባቸው ብዬ አስባለሁ። ዛሬ የምር ዛሬ ከቀሩ ያው ማለቃችን ነው። ትላንት እንኳን በቀሩበት በጣም ድብር ውስጥ በፈጣሪ ሚዲያው እንዴት እንደሚያስጠላ ቲክቶክ መግባት ደበረኝ ነው የምላችሁ። ኢቨን ዩቲዩብ መግባት አስጠላኝ። እኛማ ተለክፈናል በእነዚህ ልጆችና ምን እንደሚሻለን አናቅም። ብቻ ፈጣሪ መጨረሻችንን የእነሱንም የኛንም ያሳምርልን ነው የሚባለውና በጣም ከባድ ነው። ተለክፈናል፣ በከባዱ ነው የተለከፍነውና እነሱ ደግሞ ያው ደስታችን 24 ሰዓት ባልሞላ ጊዜ ውስጥ እንደዚህ አይነት ነገር ደግሞ ስቶሪ ላይ እያደረገ ብሩኬ ምናምን እንግዲህ ቴሬር በቴሬር እያደረገን ነው። ምን እንደተፈጠረ አላቅም። ማለት ድራማ ሊጀምሮ ፈልገው ይሆን አላቅም። ከዛ ድራማ ወጥተው ገና ከወጡ እንኳን ስንት ቀናቸው ነው። ደግሞ ደስታችንን እንትን ብለን ሳንጨርስ ደግሞ ሌላ ድራማ ሊሰሩብን ፈልገዋል መሰለኛው። ስራ ነው በእርግጥ ግን ትንሽ ቢቆዩ መልካም ነበር። ከዚህ በኋላ ያው ደስታ ነው የሚገባንና ለነሱም ለኛም የሆነ ደሳስ የሚሉ ነገሮችን ነበር እኔ ስጠብቅ የነበረው። ያው ብሩኬም እንደተናገረው እንግዲህ ብዙ ገና አዳዲስ ሰርፕራይዞች እንደሚኖሩ ምናምን ነበረ ሲያወራ የነበረውና በዛ መንገድ እንደሚቀጥል ነበር እኔ ሳስብ የነበረው ማለት ነውና አሁን ላይ ደግሞ ምን እንደተፈጠረ አላቅም። ይሄ ነው ማለት ይቸግራል። እንዴት ነው እናንተ አሁን ይሄ ቪዲዮ የተቀረጸው አሁን የትላንቱ ምናምን ዘፈን ምናምን አድርጎ የፖስተው የተቀረጸው የዛን ያከበሩለት ማታ ላይ አካባቢ ነው። ምናልባት አይታወቅም፣ ቀንም ሊሆን ይችላል መብራት ስለጠፋፋ ምናምን ሊሆን ይችላል እንደዛ እንትን ያለውና ብቻ ግን ምን ሰዓት እንደሆነ ምን ታይም እንደሆነ አይታወቅም። ብቻ ማታ ብለን ነው ያዘው። እሺና የተቀረጸ የዛን ዕለት ነው። ማታ ላይ ደግሞ እንደዚህ 11 ሰዓት እንደነገርኳቸው 5 ሰዓት በኢትዮጵያ አቆጣጠር ምናምን ሀይሚዬ ስቶሪ ላይ አድርጋ ነበር ቀለበቱ ምናምንና ምን ቢፈጠር ነው የሆነ ችግር ቢፈጠር ነው እንደዛ አታደርግም ነበር ምናምንና ሀይሚዬ የት ነሽ እስኪ አንቺ ብቅ በይና የሆነ ነገር እንትን በይ ወይ እኔ እንጃ ምን እንደምል አላውቅም። ብቻ እንግዲህ ብሩኬ እንደሚለው እንግዲህ አትጨናነቅ ትሉኛላችሁ። እንዴት ነው ማልጨናነቀው? ምን ይዤ ምን ኑሮኝ ነው በዚህ ሰዓት ማልጨናነቀው አይነት ነገር ነው የሚለው እና ደግሞ የሆነ መጥፎ ሙድ ውስጥ ያለ ሰው መጥፎ ነገር ውስጥ ያለ ሰው ቶሎ ብሎ የሆነ ችግር የሆነ ነገር ሲፈጠር በመሃል አንዳንድ ሰው አይደለም አብዛኛው አሁን ላይ ደግሞ የተለመደ ሆኗል መሰለኝና ብዙዎቻችን ቶሎ ብለን ወደ ሱስ ውስጥ ነው የምንገባው። ማጨስ፣ መጠጣት ምናምን ነገር ይሄ ነገር ነው እንትን የሚልብን ማለት ነው። ግን ይሄ ነገር ጥሩ አይደለም። ይባስ ብሎ ወደ ትልቅ የከፋ ነገር ነው እኛን የሚጨምረን ማለት ነውና ራሳችንን ወደ ትልቅ አደጋ ውስጥ ሳንጨምር የሆነ ችግር በሚፈጠር ሰዓት ሰው ሆኖ መቼም የተለያየ ነገር ይፈጠራል እና የሆነ ችግር ሲፈጠር እኛ ራሳችንን ማዳመጥ፣ ጸሎት ማድረግ፣ ዱዓ ማድረግ፣ ከራሳችን ጋር መሆን በቃ በፈጣሪ እንትን ማለት አለብን። ገባችኋ? ምክንያቱም ሁሉም ነገር ባለበት አይቀጥልም። አንዳንዴ የሆነ አለ ይለወጣል፣ ሁሉም ነገር ማለት ነው ይቀየራል እና የሆነ ነገር እንትን በሚያጋጥማቸው ሰዓት ያ ነገር ማለፉ ስለማይቀር ሁሉም ነገር በትዕግስት በጸሎት ማሳለፍ ነው ያለባችሁ ማለት ነው እንጂ ሌላ ነገር ውስጥ መጥፎ ነገር ውስጥ ራሳችሁን መክተት
አያስፈልግም ባይኔ ማለት ነው። እና አሁንም ይሄን ነገር ነው ያስተላለፈው ብሩኬ ማለት ነው። ሰው መጥፎ ሙድ ውስጥ ሲሆን ሌላ ነገር ውስጥ መግባት እንደሌለበት አለ አይደለ? ጠጣ፣ አጭስ፣ እግዚአብሔር ያውቃል ምናምን ነገር ይባላል። እኔ አልጠጣም፣ አላጨስም፣ ድልፍ ፋራ ነኝ አይገርምም ምናምን አይነት ነገር ነው መልእክት ያስተላልፈው። እና ፋራ መሆን ይሻላል መጠጣት ምናምን አራዳ የሚያስብል ከሆነ ሳያጨሱ ሳይጠጡ ፋራ መባል የተሻለ ነው ማለት ነው። እና ውዶችዬ እንግዲህ ፈጣሪ ባሉበት ሰላም ያደርጋቸው። ይህንም ስታዩ እንዳትጨናንቁ፣ እንዳታስቡ። በእርግጥ ስለምንወዳቸው በጣም ከልክ በላይ እነሱን እንትን ስለምንላቸው መጨናነቅ የሆነ ነገር እንትን በሚሉ ሰዓት መጨናነቅ ማሰብ አይቀርም። ግን ደግሞ በዛ ልክ ምንም ነገር እንትን ማለት አያስፈልግም ማለት ነው። ምክንያቱም እነሱ ስራና ስራ ነው እንግዲህ እና ባክግራውንዳቸውን ምንም የምናውቀው ነገር የለም። እኛ በዚህ ካሜራ ላይ ብቻ ያለውን ነው የምናውቀው። እና ፈጣሪ ይጠብቃቸው ባሉበት ምንም የሚፈጠር ነገር አይኖርም ኢንሻአላህ። ዛሬ ደግሞ መምጣት አለባቸው። ዛሬ ካልመጡ ከባድ ነው የሚሆነው እና ማለት ይከብዳል። ሰው እየተጨናነቀ ምናምን ስለሆነ ጭራ ዛሬም ከደገሙት ደግሞ ትንሽ ይከብዳል። እና ብቻ ያው ካልመጡም በጣም እንትን ውስጥ ሌላ እንትን ውስጥ መግባት የለባችሁም እናንተ። በቃ ፈታ በሉ። ሁሌ እንደዚህ መቀጠል የለብንም ማለት እነሱ በቀሩ ቁጥር እነሱ እንደዚህ ባሉ ቁጥር እስከ መቼ ነው እንደዚህ የምንሆነው? እና ራሳችንን እንትን ማለት አለብን። ለራሳችን ማወቅ አለብን ወዶችዬ። ማለት እኛ በሰው ሀገር ነው ያለነው። ለእኛ የሚያስብልን ከፋሚሊ ውጪ እነዚህ ሀይሚዬና ብሩኬ ምንም እንኳ ለኦዲየንስ ቢጨነቁም ቢያስቡም ስራ የሚባል ደግሞ አለ። ስራና ስራ የሚባል ነገር አለ ደግሞ ማለት ነው። እና ስለዛ ሲሉ ደግሞ ሁል ጊዜ እኛን ላያስረዱን ይችላሉ። ሁል ጊዜ እኛ እንደጠበቅ ነው ደግሞ ሁሌ እየመጡ እኛን እንትን ላይሉ ይችላሉ። እና ስራና ስራ እስከሆነ ድረስ በጣም ያን ያክል ጭንቀት ምናምን አያስፈልግም። እንዳትጨናነቁ፣ እንዳታስቡ። ኢቭን ዛሬ እንኳን ቢቀሩ እንኳን ማለት ነው። ግን አይቅሩ፣ ያው ይደብራል። ከቀሩ ይደብራል። ትላንትም ደብሮናል። ዛሬም ደግሞ ከቀሩ ስለሚደብረን ዛሬ መምጣት አለባቸው። በሆነ ወይ ብቻ መምጣት አለባቸው። እኛ የሆነ ነገር ማወቅ አለብን ማለት ነው። እና ውዶችዬ አትጨናነቁ፣ አታስቡ። ብሩኬ ደግሞ ወንድማችን አንተ እኮ ለብዙ ሰዎች አርአያ የሆንክ ያስተማርክ፣ ብዙ ልጆችን ከመስመር ያስያዝክ ነክና ብዙ ሰው የመሰከረልክ በጣም ጀግና የተግባር ሰው ነክና በእንደዚህ ቶሎ በዚህ ቅጽበት ውስጥ እንደዚህ አይነት ሙድ ውስጥ መግባት አያስፈልግም። እንደው ምናልባት እንኳ እንትን ቢባል እንኳን ማለት ነው። ምክንያቱም ስቶሪ የሚያደርገው ነገር የሆነ በቃ አለ አይደለ? እንዴት ነው እና ብቻ ለማንኛውም ብሩኬ ወንድማችን ባለክበት ከቅመምህ ጋር ሰላም እንደምትሆን ተስፋ እናደርጋለን። እና በአንዴ እንደዚህ አይነት ሙድ ውስጥ ከባድ ነው። ሲጀመር ይሄ ነገር የተቀረጸው የዛ ነው የዕለት ዕለት ስለነበረ በምን አይነት ወይ እንደማስበው አላቅም እኔ ራሱ ማለት ነው። ግራ ነው የገባኝ። እና የትናንቱ ደግሞ ያው የትናንቱ ሙዚቃ ራሱ ከነሱ ጋር የሚሄድ አይነት ነገር አይደለም። እንዳያችሁት አክቲንግ ነገር ነውና ምንም ነገር ማሰብ መጨናነቅ አያስፈልግም። እንግዲህ ደግሞ ዛሬውን በምን አይነት ወይ እንደሚመጡ አናቅም። ብቻ ግን ያው መጠበቅ ነው እንግዲህ። መልካም ቀን ብያለሁ ለሁላችሁን። ባይ ባይ።